ሰላም ጤና ይስጥልኝ ክቡራትና ክቡራን የፕሮግራማችን ተከታታዮች እንደምን አላችሁ? ይህ የኢትዮጵያን ብሪፍ ሚዲያ ነው። ኢትዮጵያን ብሪፍ በኢትዮጵያና በምስራቅ አፍሪካ የሚከሰቱ አዳዲስ የፖለቲካና የዲፕሎማሲ ክስተቶችን እንዲሁም የሰላምና ጸጥታ፣ የሰላምና ደህንነት ሁኔታዎችን እያነሳ ሙያዊ ማብራሪያዎችን የሚሰጥና ከየትኛውም ወገንተኝነት ነጻ በሆነ መልኩ ሀሳብ ብንሰጥባቸው፣ ሙያዊ አስተያየት ብንሰጥባቸው ይበጃሉ። ለሀገሪቱ ሰላምና ደህንነትም ሆነ ሀገሪቱ ወደ ተሻለ የፖለቲካ ምህዳር ትሸጋግራለች ብለን የምናስባቸውን ሀሳቦች እያነሳን ማብራሪያ የምንሰጥበት የሚዲያ ቻናል ነው። እንግዲህ በዚህ ቻናል በዛሬ በዋና ርዕሰ ጉዳይነት ልናነሳው የፈለግነው ጉዳይ ከሰሞኑ በኢትዮጵያ መከላከያ ሰራዊት እና በህወሓት ታጣቂ ኃይሎች መካከል ተከስቶ የነበረው የፖለቲካ ውጥረት ተከስቶ ከነበረው የፖለቲካ ውጥረት ጋር ተያይዞ ያሉ ሁኔታዎችን ማብራራትና መተንተን ነው የሚሆነው። እንግዲህ ይህን የፖለቲካ ክስተት ይህን የፖለቲካ ውጥረት ተከትሎ የተለያዩ ዓለም አቀፍ ተቋማት በተለይም እንደ አፍሪካ ህብረትና እንደ ተባበሩት መንግስታት ድርጅት ያሉ የአውሮፓ ህብረትንም ጨምሮ ሁለቱ ኃይሎች ከየትኛውም ወደ ግጭት የሚያስገባ ድርጊት እንዲቆጠቡ ማሳሰቢያዎችን ሲሰጡ ነበር። ይሄም በሁለቱ ወገኖች መካከል በአስቸኳይ ሰላም የሰፈነበትና ወደ ጫፍ ደርሶ የነበረው የጦርነት ስጋት የተገፈፈበት ሁኔታ ተፈጥሯል። ይህንን ክስተት እንግዲህ ኢትዮጵያውያን በውጭም በአገር ውስጥም ያሉት በትኩረት ሲከታተሉት የነበረና ጦርነት ዳግም ሊከሰት አይገባም ብለው ተቃውሟቸውን ሲያሰሙበት የነበረው ክስተት ነው። እንግዲህ ይህ ክስተት ምንድነው የሚያስተምረን የሚለውን ጉዳይ በመጀመሪያ ማየት ነው የሚሆነው። በመጀመሪያ ደረጃ በሁለቱ ኃይሎች መካከል በየትኛውም ሰዓት ጦርነት ሊከሰት እንደሚችል፣ በሁለቱ ኃይሎች መካከል ቅርብ የሆነ መግባባት፣ ትብብርና የፖለቲካ መተማመን እንደሚያስፈልግ መልእክት የተላለፈበት አጋጣሚ ነበር። በዋናነት እንግዲህ በዚህ የፖለቲካ ጡዘት ውስጥ ህወሓት አንድ ያሳካው ነገር ቢኖር በወቅቱ በተደጋጋሚ ለዓለም አቀፉ ማህበረሰብ ደብዳቤዎችን ሲልክ ቆይቷል። ነገር ግን በአንድ ቀን ወይም በተወሰኑ ቀናት የወታደራዊ እንቅስቃሴ የዓለም አቀፍ ማህበረሰቡን ትኩረት ያገኘበትና ዓለም አቀፉ ማህበረሰብም ወደ ሰላም ወደ ግጭት ከሚያባብሱ ነገሮች ተቆጥበው ወደ ሰላም እንዲመጡ የሰጡትን መመሪያ እንደሚቀበልና ለድርድር ዝግጁ መሆኑን ለሰላም ዝግጁ መሆኑን ያሳየበት ክስተት ነበር። ይህ ማለት ህወሓት በኢትዮጵያ ምርጫ ቦርድ ከፓርቲነት የተሰረዘ ፓርቲ ቢሆንም እስካሁን በኢትዮጵያ ፖለቲካ ውስጥ ተጽዕኖ መፍጠር የሚችል ቁመና ላይ የሚገኝ መሆኑን ለዓለም አቀፉ ማህበረሰብና ለሀገር ውስጥ ለኢትዮጵያውያንም መልእክት ያስተላለፈበት ነበር። በዋናነት እንግዲህ ህወሓት ይህንን የወታደራዊ እንቅስቃሴ ሲያደርግ ዋና ትኩረቱ ይህንን ተቀባይነት ማግኘት ይመስላል። በተለይም በኢትዮጵያ በኩልም በምርጫ ቦርድ በኩል የፖለቲካ ውሳኔ ተወስኖ ወደ ህጋዊ ፓርቲነት እንዲመለስ ተደጋጋሚ ጥያቄ ሲያቀርብ ቆይቷል። ይህ አልተሳካለትም። ሀገሪቱ ወደ ምርጫ እየተንደረደረች ነው። የህወሓት ዕጣ ፈንታ ግን እስካሁን አልለየለትም። ስለዚህ ይህ ጉዳይ እንዲለይለት የራሱን አማራጭ ተጠቅሞ በዓለም አቀፉ ማህበረሰብ ዘንድ ዳግም ስሙን ክሱት ለማድረግ የሞከረበት ሁነት ነበር። እንግዲህ በፌዴራል መንግስቱ በኩልም የተስተዋለው መልእክት ምንድን ነው? ትግራይ ክልል ግጭት የሚነሳ ከሆነ በተለይ በህወሓት ታጣቂዎች በኩል ግጭት የሚነሳ ከሆነ በማንኛውም ወቅት ለክልሉ የሚያቀርበውን አገልግሎት ማቋረጥ እንደሚችል በተጨባጭ ያሳየበት፣ በተለይም በባንኮች አካባቢ ከፍተኛ የሆነ የገንዘብ እጥረት ይስተዋል እንደነበርና የአየር መንገድ በረራዎች ኢሚዲየትሊ በሚባል ደረጃ የተቋረጡበት ክስተት ነበር። ይህ የሚያሳየው የፌዴራል መንግስቱም በቀጥታ አገልግሎቶችን ሊያቆም እንደሚችል ያሳየበት ነበር። ሶስተኛውና ትልቁ መሰረታዊ ጉዳይ ሁለቱም ኃይሎች ጦርነቱን በአስቸኳይ ማቆማቸው የጦርነት ፍላጎት እንደሌለ፣ ከሁለቱም አቅጣጫ የመዋጋት አፒታይት እንደሌላቸው ያሳዩበት ክስተት ነበር። እንግዲህ ሁለቱ ኃይሎች መዋጋት አይፈልጉም፣ ግን ጥቅሞቻቸውን በህወሓት በኩልም እንዳንድ የፖለቲካ ተዋናይ ሆኖ መቀጠል ይፈልጋል። የፌዴራል መንግስቱም በበኩሉ እንዳንድ ተጽዕኖ ፈጣሪ ኃይል ሆኖ መቀጠል ይፈልጋል። ስለዚህ በሁለቱ መካከል ያለው ልዩ መተባበር፣ ልዩ ግንኙነት የሚጠይቅና የፖለቲካ መተማመን በጣም አስፈላጊ መሆኑን ያሳየ ነበር። ስለዚህ ጠቅለል ብሎ ሲታይ በከዲ አሸናፊነት ተጠናቀቀ የሚባል ሳይሆን በሁለቱም ኃይሎች በኩል የራሳቸው የሆነ አስተዋጽኦ ነበረ። ነገር ግን እንግዲህ የኢኮኖሚስትና አንዳንድ ዓለም አቀፍ መገናኛ ብዙሃን ይዘውት እየወጡት ያለው ዜናም አለ። በተለይ ከፌዴራል መንግስቱ በኩል የመደራደር ፍላጎት እንደሌለና የአፍሪካ ህብረት ላቀረበለትም ጥያቄ በውስጥ ጉዳያችን ጣልቃ ትግቡ የሚል ምላሽ እንደሰጠ ዜናዎቹ ያመለክታሉ። ይህ ሀሳብ እንግዲህ እንዳንድ የኢትዮጵያን ፖለቲካ በቅርበት እንደሚከታተል ሰው አደገኛ የሆነ ውሳኔ ይመስላል። ምክንያቱም እንግዲህ በግልጽ እንዳየነው በሁለቱ ኃይሎች መካከል ግልጽ የሆነ ጦርነት በማንኛውም ታይም በማንኛውም ሰዓት ሊፈነዳ እንደሚችል የታየበት ክስተት ነበር። ስለዚህ የአፍሪካ ህብረትን የአደራዳሪነት ሚና አልቀበልም ወይም በውስጥ ጉዳይ አትግቡ የሚልና ይህ ጦርነት በሁለቱ ኃይሎች መካከል የሚከሰት ከሆነ ዓለም አቀፉን ማህበረሰብ ወደ አደራዳሪነት ጎትቶ ሊያስገባ የሚችል እንደሆነ ሁለቱም ወገኖች አሸናፊ ሊሆኑበት የሚችሉ የአፍሪካ ህብረት አደራዳሪነት የተመረጠ ለአፍሪካዊ ችግር አፍሪካዊ መፍትሄ የሚለውን ትኩረት ማድረግና ችግሮቻቸውን በውይይት መፍታት ለነገ የማይባል ጉዳይ ነው። የፌዴራል መንግስቱም አንዳንድ ብሎ ውይይቶችን ከመግፋት ቢቆጠብና በህወሓት በኩልም አማራጮችን ወይም መብቶቹን በትግል በጦርነት ለመፍታት የሚያደርጋቸው ሙከራዎችን ትቶ በሁለቱ ኃይሎች መካከል ግልጽ የሆነ መተማመን ቢኖር ይህ ፍራጃይል የሆነው የሰላም ሁኔታ ወደ ዘላቂ ሰላምና መተማመን እንደሚመጣ እርግጠኛ ነኝ። ነገር ግን አሁን ባለበት ሁኔታ ጦርነትን ማቆም በጣም ቀላል እንደሆነ፣ ግን በሁለቱ ኃይሎች መካከል ዘላቂ ሰላምን ማምጣት አዳጋች መሆኑን ያመላከተ ክስተት ነበር።
ስለዚህ እንግዲህ ይህን የምልከታ ነው። ሌሎች ባለሙያዎች በሌላ መንገድ ሊተነትኑት ሊያብራሩት እንደሚችሉ ገነዘባለሁ። ዞሮ ዞሮ በነገሮችን በግልጽ አስተሳሰብና በውይይት መበየን አንድ የዲሞክራሲ ስርዓት ማሳያ ነው። ስለዚህ ነገሮች በግልጽ አስተሳሰብና በጥልቅ አስተሳሰብና በነፃ ውይይት በነፃ ሀሳብ መበየን አለባቸው። እስከ ቀጣዩ የኢትዮጵያን ብሪፍ ማብራሪያ ድረስ ሰላም። የኢትዮጵያን ብሪፍ ደግሞ ታላቁ የኢትዮጵያ ህዳሴ ግድብ እና ከዚህ ጋር ተያይዞ የተነሱ ውዝግቦችን በሚመለከት ያለው የኃይል አሰላለፍ ምን ይመስላል? ከኢትዮጵያ እስከ ግብጽ እስከ ሳውዲ አረቢያ እስከ ተባበሩት አረብ ኤሚሬቶች እና እስከ አሜሪካ ድረስ ያለውን አጠቃላይ ሰንሰለት በተከታታይ ክፍሎች የምናቀርብ ነው።